አስቀምጡልኝ። እኔ አሁን ከእሷ ጋር እንደምመጣ ነው። ይሄ ነው መልስ ሜሴጁ ይሄ ስለሆነ አሁን የመጣው ሀሳብ እኔ በኩል እስማማለሁ። አለማየት ላይክ አለማድረግ ከዛ በኋላ ሳይወድ በግዱ እንትን ይላል ያቆማል። ሲቀጥል ደግሞ ማለት ነው እቤት እግዚአብሔር ነው። በቤት እንዳትመጣ እንዳትሳሳት። እቤት ማለት በጣም ሲምፕል ነገር ነው። ምንም ደህና አይደለንም። ምን ሆነሻል አንቺ? ምን አውቃለሁ። ስለዚህ ምንድነው መጀመሪያ እዚህ ጋር የተኳካ ነገር አለ ገንዬ፣ ያልተፈታ ነገር አለ። ሰው እንዴት በጥፋት ላይ ጥፋት ይሰራል? ያክስቱም ልጅ ትሁን እህቶም ትሁን ምንም ትሁን። እኔ ፍርጌ ቆይ ላቋርጥሽማ። ያክስቴ ልጅ እኮ አላለም። ያክስቴ ልጅ ስም አላለም። ግን ይኸውልሽ ከዚህም በፊት ማለት ነው ማኪያ እንደዚህ አይነት ስም ያክስት ልጅ አዲስ አበባ ላይ ያለች። አሁን ይኸውልሽ አንዳንድ ቦታ እኮ እኔ በደንብ እንደውም ዛሬ የሚገርምሽ ነገር ደግሞ በደንብ አስፎግሯል። እንዴት በይኝማ ያኔ ያበሳጨኝ ፓርት ልጋጋም ገብታ አፏ ስለከፈተች እንጂ መልስ ያኔ እንዴት ነው ለመመለስ ነው ያመጣው። ለመመለስ ብዬ ስልሽ የምትወደኝ ቢሆን ኖሮ ትቀበለኝ ነበር ሃይሚ የሚለው ነገር አለ አይደለ? ያንን ነው አይተሽዋል። መጀመሪያ ሲቀበጣጠር ነበር። ልጅቷ ከመጣሽ በኋላ አንቺ አሁን አንድ የሆነች ልጅ ነው ያለው አይደለ እንዴ ብሎ ያሽልኝ እሱ ጋር አንድ ወር ከሆነ ከሱ ጋራ ከዚሽ ጋራ ጓደኝነት ካለው እቤት ሄዳ ፎቶ አይታለች አይደል? ፍቅረኛ አይነት ብሎ አልነገራትም ስላይም አይደለ? ፎቶውን ስታይ ትክክለኛ ፍቅረኛዋ ብትሆን ኖሮ ተጠይቀው ነበር። አንድ እዚህ ጋር ቪዲዮ ታይም ወይ አለቻት እኮ አለቻት። ቪዲዮ ታይም ደግሞ አለቻት። እንኳን አንቺ በወሩ እኔ በሁለት ዓመት አላወቅኩትም። በጣም የሚያሳምን አፍ አለው። ከዛ ልነግርሽ እኮ ነው ገን እያስጨርሽኝ። ከዛም በኋላ ምንድን ነው ያላት? እቤት ከመሄዳችን በፊት አለ ይኸውልሽ አሁን እሱ እኛ ወይ መሀይም ወይ የጦዝን አይደለም የምንገባው፣ ምጥር አድርገን ነው ቪዲዮን ከታች ከእግሯ አንስተን እስከ ጭንቅላቱ የምናየው። ከዛም በኋላ ምንድን ነው ያላት? እቤት ከመሄዳችን በፊት አንድ ነገር ልንገርሽ፣ በህይወቴ የተከሰተውን ነገር አለ። ግን የኔ አይደለም የኔ ቢሆንሳ ግን ብሎ ጠየቃት። ምንድን ነው አለች አይደል? አንድ ኢየሱስ ምትባል ሴት ተቀበላለሁ አለችው። በቃ ግን ይቺ ገባሽ ለማንዶና አይደለማ ያደረገው በጣም ስልሽ አይምሮሽን ነው የሚጎዳው። ውጪ ምን በይ ከዚህ ሆኜ ከፈለግሽ ገና በቃ ከሷ ጋር ፍኩክር ማለት ነው። ቢያንስ እንኳን እሷ ተናዳለችና ልብስ ለቀየር ነው የመጣሁት ብሎ ሰላም ብሏት መውጣት ትችል ልብሱን ቀያይሮ ድጋሚ ሌላ ሞዴራተሮች ማለት ነው። ታታዝወጡ እኔ ዛሬ ራሴ አሞኛል። እኔ ተኝቻለሁ ግን እያየሁ ነኝ። እናንተ አታስወጡ ማለት ያውልሽ እንትን ካለሽ እንውጣልሽ። ከደበረሽ እኛ የምናወራ ወሬ ካልተመጣ ደንዬ ለምን ቤት ሻከ እኔ የእናንተ ወሬ አይደለም። እኔ ቅድም ጀምሮ ደብሮኛል። ጌታው ትግስት ደገኒ ለነሽ እኔ ዛሬ የእናንተ ወሬ እኔ ዛሬ ሁሉ ነገር እንታማረብኝ ሁሉ ነገር ያስጠላል። እኔ ሁሉ ያስጠላኛል። እሺ እንውጣልሽ። ወይን እንውጣና ረጋችሁ እንደፈለጋችሁ ማንም ላይ ሄዱበት። ማንንም እርግጡ ከፈለጋችሁ። እውነቱን እውነት ነው። ይሄ እኮ የሚያወሩ እናንተ የምታወሩ እውነት ነገር ነው። ግን እሱ አሁን ለምሳሌ ከቤት ስትል እሷ ደግሞ ተቀብላለች። ምን አገባን እኛ? እሺ በለን እኮ ተቀበለችም አልተቀበለችም ይኸውልሽማ ቤት እሷ እኮ ቤቴ ነው አላት እኮ በስሜ የተከራየሁት ነው አላት። ምንድነው መልስ የምትሰጪው ታዲያ? ቤቱ ከሆነ እኮ እኔ አሁን ግንዬ ማለት ነው። እኔ እንኳን አይደለም አንዳንዴ ማለት ነው እውነቱን ማውራት አለበት። የምሬ ነው። እኔ ዛሬ በጣም ነው ያሳዘነችኝና በጣም ሁል ጊዜ እንዴት ነው ትላልቅ እቺ አሁን ትንሽ ልጅ ናት። ደግሞ ብዙውን እንደዚህ አይነት ብልግና እንደነሱ ወጣ ያለች ሳይለች ማለት ነው። ያውልሽኝ ፍቅርዬ ያውልሽ እነዚህ ያትኝ እስኪ መዓዛ ለጥፋት አምጥታታለች ከቲክቶክ ላይ በጣም ትላልቆች ናቸው። ልክ እንደ ማናት እንደ ሶስት እኔ ማይቻታለሁ ደግሞ የአዲስ አበባ ጭብልዎች ናቸው። አይቻታለሁ ግን አይተሻታል። እሱ እንደዚህ አይነትን ሴቶች ነው ገባሽ የሚያመጣው። ለምን መሰለሽ? እቺ ልጅ እኮ ናት ትፈራለች እኮ
እስቲ ይኸውልሽ ማርክ የሚያመጣቸው ልጆች እኮ ልጆች ናቸው። እሱ ሁሌ የሚያመጣው እኮ ትላልቅ ሴት ነው የሚያመጣው። ጭፈራ ለጭፈራ ቤት የሚዞሩ አንቺ ስለማታውቂ ነው። እኔ እኮ የአዲስ አበባ ልጅ ነኝ እኮ። እነዚህ እፍ ያሉ ቂጣቸውን የጣሉ እኔ አውቃለሁ፣ ግን ማለት ነው እንደምታረግ ካልቻለች እኔ ደግሞ የምለው ማለት ነው እሱ አሁን እናንተ ከቆረጣችሁ ወደ ሀይሚ እንድደርሱ የምፈልገው ቤቱ ካለ የምር ቤቱን መልቀቅ እኮ ነው። ከዚህም በፊት ቤት ነበራት፣ ሸወዳት አይደል? ነገረች እኮ እና አንቺ እንዳይሸውድሽ እኔ እምቢ ስለምል እኔ ክብሬን የጠበቅኩ ሴት ስለሆንኩኝ አንቺ እንዳትታለይ እሱ አፍ አለው አለች እኮ። እውነቷን ነው እኮ ሀይሚ እንደዚህ አይነት ነገር ተናግራ ታውቃለች? ታጅራ ማምጣት ነው። ለምን አዲስ አበባ መከራየት ትችላለች? በፊትም እኮ ተከራይታ ነው የምትኖረው እኮ። አዲስ አበባ መከራየት ትችላለች እኮ። ይኸውልሽ አሁን ዛሬ እኔ ስላልሰጠሁት ነው ሰተሽዋል። ከሀይሚ የመጀመሪያ ጊዜ የብልግና እንደዚህ ብላ ታውቃለች? እንደዚህ አይነት ቃል ተጠቅማ ታውቃለች? 2 ዓመት አንዳንዴ እልክ ወይ ደግሞ ራስሽ የሆነ አለ አይደለ? አንዳንድ ሰው ተናግሮ ያናግርሻል። አዎ ከአንቺ ወልጄ ከአንቺ ጅኒ ሆኖ እኔና አንቺ በዚሁ አይባልም። በቃ አሁን እንደዚህ አይነት የወረ ደግሞ እቤት በጣም በዛ። የቤት እኮ በጣም ሲምፕል ነገር ነው። በጣም እዚህ ነገር ጠብቂያለሁ። አልሽ እንደሱ አረ ለምን ይሄ ዘላለም ዓለሙን ሊያስተምር ሴት ያመጣል፣ ያበሽቃል። እሱ አሁን አደራረጉ ምን እንደሆነ ታውቂያለሽ? ልክ ሊንዳን አምጥቶ እንዳበሸቃት የምትመለስ መስሏው ነው። ደግሞ እኔ ደስ ያለኝ እያደር ልክ እንደተነገራት ነገር ልክ እንዳወቀሽ ነገር በቃ እንዴት ነው ዘና ብላ ነው መልሳላቸው። ለምደዋለች። አፍርጌ ምን ሆነሻል አንቺ? አሁን አዲስሽ ነው እንዴ? ኒንዳን አመጣ፣ ሶስናን አመጣ። ይኸውልሽ እቺ ደግሞ የእነሱ ጊዜ እኮ ገንዬ እንደዚህ እርጉዝ እች እኮ መታለች እኮ። የእትሽ ጉዳይ መች ተፈታ? ገን እኮ ሊገባ እኛን ነው እያጦዘን ያለው፣ እሱ ነው እየጦዘ ያለው። ድራማ ነው ወይስ ነው? ምንድን ነው? ወይ እሱን ለማረሳሳት ነው። በዞ ደግሞ እኮ ምንድን ነው ያላት ለልጅቷ? ልጁ የኔ ቢሆንስ ታዲያ ግዴታ ከአንቺ ጋር የመኖር ግዴታ አለብኝ እንዲ ያላት የሆነ ነገር። እሱ ራሱ ያመልጧል መሰለኝ በማል የሚናገረው ነገር ማለት ነው። በባለፈው ደግሞ ምን ይላል? ልጄ እንደሆነ ከሆነ ከኔ አትወልጅም ይላል። ከዛ በኋላ አግኝተሽ ነው ይላል። እሱ እንደ በጌታ ሰንቶ ጌታ ግን ፍቅርዬ አሁን አንቺ በጆክ አይደለም በስነ ስርዓት አውሪ ፍቅርዬ፣ በመድኃኒዓለም አንቺ ዛሬ የሚያወራው ወሬ እዛ ያቺ እኔ እኮ የእሱ ንግግር የእሱ ሴት ማምጣት አይደለም። ያቺ ደግሞ አለች እዛ ነው ያለው ፍርዬ፣ እዛ ያቺ ነው ያቺ። እንደገናስ ደግሞ መኖር ከፈለግሽ ኑሪ፣ ከፈለግሽ መኖር ትችያለሽ። እሷ ትመጣለች እዚህ ቤት እንኳን ግን እንኳን እንደዛ እኮ ብሎ እንኳን ከፈለገሽ ኑሪ ብሎ እኮ አይደለም እኮ። ሁለታችሁ ኑሩ እኮ ነው ያለው። ሁለታችሁ ኑሩ። እሺ ላይክ የሚያደርገውን ይሄ እሱ ጤነኛ ነው። ዘላለም ጤነኛ ነው። ሂጂ ላይክ የሚያደርገው በጣም ጤነኛ ነው። ጤነኛ ቢሆን ዛሬ ኤፍሬም ቤት ፋብሮ ያከበረ ያለው እንትንን ሞኝ ነሽ አንቺ። ጤነኛ ነው ነው ስኛ ነው ስለሽ የሚያምረውን ያናድዳል። በቃ እንደ የሆነ በቃ እንደ ጅሎ ናችሁ ነገርሽኝ ፍርጌ። ማንም አያብድም። አንድ ነገር ልንገርሽ፣ በጣም ይኸውልሽ ፖፐል አድርገውት እሱን አክብረውት ፌመስ በቃ በኢትዮጵያ ምድር ላይ ያለሱ እንደሌለ አድርገው ስለሚያደርጉት አሁን እንኳን እንደዚህ እያደረጉ ስራ ነው እያሉ በቃ ምን እንትን እንበለው እንቃወመው እንጂ ስራ ነው እያሉ ስለሚሉት ነው። እሱ እኮ የፈለገውን እያደረገ እኮ ነው። ያቺ እኮ ዛሬ አለመናደዷን አትዩ ስለለመደችው ነው። ሶስናን አምጥቶ አስለምዷታል ማብሸቅ፣ ሌሎቹንም ሴቶች። አንቺ ደግሞ 10ኛ ነሽ ያለቻት እኮ ሀይሚ እንደዚህ ብላ ታውቃለች? ንገሩኝ። በድራማ መልክ እንኳን ሶስናን አምጥቶ እንደዛ ስትሰቃይ እንኳን አንቺ አላለችም። ስለባሰባት ብቻ ነው ስለባሰባት። እኔ ማለት ዛሬ ተሰማኝ። እሱ ምን አለ መሰላችሁ መግቢያ ሲሰራ አሁን
እንዲወራለት የሚፈልግ አይነት ሰው ነው። ይሄን አታድርግ ሲባል እያደረገ እያየ ነው እና እንዲወራለት ኢሹ እንዲደረግ ምናምን የሆነ የሰለጠነ አይነት ነገር እየመሰለ ስለዚህ አታውሩለት። በቃ ተውት። ለምን እንትን እያሉ ነው